بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وموالاه ودنا يتكبراتشو يا هارون تيوب تكتاتايوች በያላችሁበት እንደምናችሁ ያልኳችሁ ከፊት ለፊቴ የሚገኘው ወንድማችን ታላቅ ወንድማችን ሙሐመድ ጠዊል ነው። እንግዲህ እንደምትመለከቱት በትናንትናው ቀን መከተል ሙከረማ ለዑምራ መጥቶ በአሁኑ ሰዓት ጸጉሩን እየተላጨ ይገኛል። ይህ ጸጉሩ እንግዲህ በታሪኩ እንደሚናገረው ከሆነ ከሱም ተሰሙታላችሁ ጥቂት ጊዜ ነው፣ በጣም በጣት የሚቆጠር ጊዜ ነው ጸጉሩን የተላጨው። ያው እንደምታውቁት ራስታ ነበረ ጸጉሩ ለ42 አመት ጸጉሩን አሳድጎ ነበር እና ዛሬ ይሄው የአላህን ግዴታ ለመፈጸም ዑምራ ስነ ስርዓቱን ለመፈጸም የአሰረውን የዑምራ ልብስ ለመፍታት ጸጉሩን መላጨት ግድ ስለሚለው ጸጉሩን በመላጨት ላይ ይገኛል። እስቲ ኢንሻአላህ ከሱ ጋር ደግሞ ቆይታ እናረጋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወንድማችን ሙሐመድ ጠዊል በመጀመሪያ እንኳን አላህ ለዚያ በቃ እንኳን ደስ ያለ። አልহামዱሊላህ በመቀጠል እንግዲህ ይሄ ሁላችንም የተደሰትንበት ታሪካዊ ቀን ነውና ጸጉርህን ስትላጭ እስቲ ለምን ያህል ቆይታ በኋላ ነው ዛሬ ጸጉርህን የምትላጨው? በህፃንነቴ ጀምሮ በህይወቴ ጸጉሬን መላጨቴን የሚያስታውሰው ዘመን የለም። መላጭ ከነፍሴን ካወቅኩ ህይወቴን ካወቅኩ በኋላ ለመጀመሪያ ጊዜ መላጭ ጸጉሬን የሚነካኝ። አላሁ አክበር። እንደዛ ማለት እንግዲህ ዛሬ ነው የተወለድኩት ማለት እችላለሁ። አላሁ አክበር። ምክንያቱም ወደ ከዱንያ ይበልጥ ወደ ዲንና ወደ አኺራችን ስላመዘንኩኝ ናም ለምጠብቀን ቀብራችን ሞታችንን አላህ እንዲታረቀኝና ለሁሉ ነገር ይቅር እንዲለኝ ወደ መካና መዲና መጥቻለሁ። ዑምራ አድርጌያለሁ። ስለዚህ ዑምራዬን ትናንትና ዛሬ ጠዋት ጠዋፍ አድርጌያለሁ። አልሐምዱሊላህ። ስለዚህ ኢቃምን ለመፍታት የግድ ጸጉሬን መላጨት ስላለብኝ እንደ አንድ ሙስሊም ያው እንኳን ለዚህ አላህ አበቃኝ ጸጉሬን እየተላጨሁ ነው። አልহামዱሊላህ። እኛም በድጋሚ እንኳን አላህ ለዚህ አበቃ እንላለን። እንደሚታወቀው በሃሩን ቲዩብ ነው አሁን ቀጥታ ስርጭት እያስተላለፍኩ ያለሁት። አድማጮች እንግዲህ አስተያየት እየሰጡ ነው፣ በጣም ደስታቸውን እየገለጹ ነው፣ ማሻአላህ እያሉ ነው። እናም እስቲ መካ በመምጣትህ በህይወትህ ደግሞ ምላጭ ጸጉርህን የነካው ዛሬ እንደሆነ ነው የምታስታውሰው የነገርከኝ እና ይሄ የተደማመረ ደስታ እንዴት ነው እስቲ የሚሰማ? ትናንትና የተደረገልህ የወንድሞች ቅብብል አለ፣ ወንድሞች ወጥተው በኤርፖርት ቅብብል አድርገውልሃል። በተጨማሪ ደግሞ ዛሬ ዑምራ ልብስህን ለመፍታት ጸጉርህን እየተላጨህ ትገኛለህ። የተሰማህ ደስታ ምንድነው? እንዴት ትገልጸዋለህ? والله ደስታዬ ይሄ ነው ብዬ መግለጽ አልችልም። በጣም ከባድ ነው፣ ከሚገባ በላይ ነው ደስ ያለኝ። እንኳን ለዚህ አላህ አበቃኝ። በህይወቴ ያለው በዱላ ሳልሄድ ጉልበት ሳላጣ በሽታ ሳያመኝ ምንም ሳልሆን በሙሉ ኢነርጂ ማለት በሙሉ ጉልበት በሙሉ አቅም አላህ ፈቅዶ እንኳን ለዚህ ቀን አበቃኝ በማለት ሽክሬን ለአላህ አደርሳለሁ። አልহামዱሊላህ። እኛም እንግዲህ በጣም ደስ ብሎናል አንተን እዚህ በማግኘታችን እንኳን ደስ ያለህ እንላለን በድጋሜ። እስቲ ለመላው አማርኛ ለሚሰሙ ወይም ደግሞ ለሀገራችን ለስራ ባልደረቦችህም ይሁን አብራቸው ለነበርካቸው ጓደኞችም ይሁን ለመላው ኡማ የተውባ ጥሪ ከመከተል ሙከረማ እንዴት ነው እስቲ መልእክትህን የምታስተላልፍላቸው? እኔን አይቶ በአሁን ሰዓት ደስ ያለውና ወደ አላህ ቤት ነሻጣ ያለው ሰው እና ቀልቡ የተመለሰ ሰው አላህ ወደዚህ መጥቶ ዚያራ እንዲያደርግና እንዲወፍቀው አላህ ያግዘው። አሚን። እኔን አይቶ ደግሞ ድሮ የሚያውቁኝ በዛ በጸጉሬ የሚያውቁኝ በሙያ በሙዚቃ የሚያውቀኝ
هنا يتو قريالهم كارلا كبور الله لبيست الله الله امين الله امين الله تساوي الله لبيست الله ولزي اني متى يا ربي እንግዲህ በጣም አስፈላጊና በወቅቱ ወሳኝ የሆነ መልእክት ነው ወንድማችን نعم الأخ المصري تشرف اليوم يحدق لأحد المشاهير في العالم الله أمريكا أثيوبي وهو من أحد المشهورين في العالم فنان مشهور محمد طويل نعم رجوعه التوبة السادسة ما شاء الله بس رجوع لا ترجع ثاني الله أكبر لا ما يرجع إن شاء الله እስቲ እዚህ ጋር ደግሞ ከተገቤ ኡስታዝ ሙባረክ አብዱልአዚዝ ይገኛሉ ኡስታዝ ሙባረክ በመከተል ሙከረማ በዳዕዋ ስራ ላይ ተሰማርተው ነው የሚገኙት በመክተበል ጃሊያት እንዴት ነው እስቲ የሙሐመድ ጠዊል ወደዚህ ወደ መካ መምጣት የኡምራ ስነ ስርዓት ማድረግ የሱ ተውበት እንዴት ያዩታል እስቲ ኡስታዝ ሙባረክ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أفضل البشرية مطلقا وعلى آله وصحابته ومن تبعهم بإحسان إلى يوم الملتقى السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته በመላው ዓለም የምትገኙ የሙስሊም ወንድሞቻችን እንግዲህ ዛሬ አልহামዱሊላህ በአላህ ፍቃድ ወንድማችን ታዋቂው ሙዚቀኛ የነበረ ሙሐመድ ጠዊል ዛሬ ደግሞ አልহামዱሊላህ ወደ ትልቅ የኢስላም ዳኢያ ተመልሷል አልহামዱሊላህ ረብል ዓለሚን በስምና እንግዲህ ሁሉም ሙስሊም የሚደሰትበት ነገር ነው በዚህ ሙናሰባ ወንድሜ አብዱልዋሊና ሼክ አብዱልዋሊና ሐጂ ዑመር ማመስገን አብዱልዋሊ ማለት እሳቸው ናቸው እሺ ሐጂ ዑመር እሳቸው ናቸው እሺ በጣም ትልቅ ሚና ስለተጫወቱበት ነገር ላይ እንደገና ደግሞ ለኛም ደግሞ ይሄንን ኺድማ ተሸርፍ እንዳደርግ ያደረጉት ጀዛሁሙላሁ ኸይረን ወባረከ ፊህ ጀዛሁሙላሁ ኸይር እስቲ በመቀጠል ወደ ሼክ አብዱልዋሊ ለምጣና ሼክ አብዱልዋሊም ለዚህ ለወንድማችን መሐመድ ጠዊል ወደ መካ መምጣት ትልቅ ጥረት ሲያረጉና ሰበካ ሲያረጉ ነበረ የሳቸው ምኞትም ተሳክቶ ይሄው ወንድማችን በመሐከላችን ተገኝቶ የኡምራ ስነ ስርዓት ለማድረግ በቅቷል ምን ተሰማዎት ኡስታዝ አብዱልዋሊ በሰማ ትንሽ አማርኛ ስለማልችል ኦሮሞ ነኝ አባባሉና ትልቅ ደስታ የተሰማኝ ትናንትና አዲስ አበባ ውስጥ ሆነን አልহামዱሊላህ በጣም ደስታ እሱ ወደ ቶባር ወደ እስልምና ወይ ወደ ፊዳ ፈታ ማመለስ በጣም ደስ ብሎኛል ያኔ እንትን ዋዕድ ገብተን ነበር ወደ መካ ተመጣለህ ቃል ገብቶ ነበር እና ወንድሞች እስላም ይወደሃሉ በትልቅ ሁኔታ ይቀበላሉ ለሱ ዋዕድ ስለገባው እና ሸባብም ማሻአላህ የመካ ጅዳ ልጆችም በልዩ እንትን አቀባበል ማሻአላህ ትልቅ አቀባበል ተደርጎለታል በጣም እዛም አንድ ላይ ሆነን አብሬ ያው ኡምራ ማድረግ ከሱ ጋር መሆን በጣም ደስ ይላል አልহামዱሊላህ ወንድሞችን መሐመድ ጠዊል ትናንትም ትልቅ ታሪክ ነው ያለው ዛሬ ደግሞ አልহামዱሊላህ ወደ መካ አልሙከረማ መህበተ ወህይ መጥቶ ይሄንን ኡምራ ማድረጉ በጣም ትልቅ ደስታ ተሰምቶኛል ያው እሱም እንዳለው በዱዓ ተርሱን ትናንትና አርቲስት ነበርኩኝ ዛሬ ደግሞ እንግዲህ ልክ ዛሬ ተበልኩ ነውኛ ለወደፊት ትልቅ ዳሪ ሆኜ አላሁ አክበር እመኛለሁ እንዳለው በዱዓ ተርሱን ቁርአን እንዲገባልኝ ትልቅ ዳሪ እንደሆነ በዱዓ ተርሱት ጀዛከላሁ ኸይር ሰላም አለይኩም ጀዛከላሁ ኸይር እንግዲህ ወንድማችን አብዱልዋሊ የተጫወትከው ታላቅ ሚና ነው ምኞትህን ደግሞ አላህ አሳክተው ወንድማችን መሐመድ ጠዊልን ለኡምራ አብቅቶ አንተም ከሱ ጋር በደስታ ኡምራ አድርገህ ይኸው ጸጉር እየተላጨ ትገኛለህ ኡምራችሁንም መቅቡል አላህ ያደርጋችሁ ለሱም ለኛም ደግሞ አላህ ጽናቱን ይስጠን መላው ወንድም እህቶች ደግሞ የሚከታተሉን በኦንላይን
ዱዓ እንዲያረጉለት አላህ ተባት እንዲሰጠው ጥሪያችንን እኛም እናስተላልፋለን ጀዛከላሁ ኸይር አንተ ራስህ ጠይቀህ ጠይቅ እሺ አንተ ምን አይነት ደስታ እንደተሰማ ይሄን በማስከተል ቅድም እድለኛ ነኝ ብለሃል እስኪ ምን ተሰማ ትንሽ ወደዚህ ሆነ ቢስሚላሂር ረህማኒር ረሂም አልহামዱሊላህ الصلاه والسلام على رسول الله صلى الله عليه وسلم በመጀመሪያ አላህ የተመሰገነ ይሁን አልহামዱሊላህ ረቢል ዓለሚን በመቀጠል እንግዲህ እኔ ደስታዬን የጀመርኩት ባለፈው ወንድማችን ከሰይፉ ሾው ጋር ቃለ መጠይቅ ሲያደርግ ነበር እሱንም ራሱ ያወቅኩት በዛ ዝግጅት ላይ ነበረ በሙሉ ወኔ በሙሉ ልቡ ተውባውን ሲናገር እስልምና ትክክለኛ እስልምና ማለት እንዴት እንደሆነ ትክክለኛ ስሜ ራሱ መሐመድ የሚባለው ከዛሬ እንደሆነ ካሁን በኋላ ህይወቴ ቁርአንና ቁርአን ብቻ መሆን እንዳለበት ወስኖ ያኔ ሲናገር ለዓለም ዳዕዋ ሲያደርግ እንደነበረና በጣም የሁላችንም ልብ ስቦ እንደነበረ ነው ያኔ ነው ደስታዬን የጀመርኩት ከዛ ወዲህ ወንድሜ አብዱልዋሊ መምጣቱን ሲነግረኝ ሌት ተቀን ስጠባበቅ ነበረ ይሄው አላህ ፈቅዶ ደግሞ ዛሬ ተገናኝተን ዑምራ ስነ ስርዓት አድርገው ለሱም ደግሞ የተወሰነ ቃለ መጠየቅም አድርገንለት በእንዲህ አይነት ሁኔታ ላይ እንገኛለን አልহামዱሊላህ በጣም ደስተኞች ነን በጣም ደስ ብሎናል አላህ ደግሞ ጽናቱን ይስጠው አላህ ደግሞ ተባቱን ይስጠው አላህ ደግሞ ይጨምርለት አፊያ ይስጠው እድሜውንም አላህ ረጅም ያድርገው በእውነቱ እሱን እዚህ መካ ምድር ከማየት የላቀ የምደሰተው ደስታ የለኝም እንደሚታወቀው አርቲስቶች ዘፋኞች የምናያቸው በዘፈን መድረክ ላይ ነው የምናያቸው በኮንሰርቶች መድረክ ላይ ነው የምናያቸው በተለያዩ የፈሳድና የተለያዩ መድረኮች ላይ ነው ያ ነገር ተቃራኒ ሆኖ የአላህ ፍቃድ ሆኖ በህይወቱ እያለ እድሜ ጤና እያለው በመቶ ሄዶ መንቀሳቀስ የሰው እገዛ ሳያስፈልገው ለዚህ መብቃቱ ከዚህ በላይ የሚያስደስተን ነገር በእውነቱ ምንም የለም ለስራ ባልደረቦቹ ለጓደኞቹ ለአብሮ ለነበሩት ወንድሞች በሙሉ የሱን እድል እንዲኖራቸው እንመኝላቸዋለን በህይወታቸው ይያሉ ወደ መካ እንዲመጡ ተውባ እንዲያረጉ ጥሪያችንን እናስተላልፋለን እዚህ ጋር ኡስታዝ አህመድ ለመጨመር የምፈልገው ምንድነው ብዙ ጊዜ ሰው ወደ ተውባ ወደ እስልምና ወደ ጸጋ የሚመጣው ብዙ ሰው ተቸግሮ ነው ገባ የሳንቲም ችግር አላሁ አክበር አንዳንድ ነገር ኖሮበት በመመለሱ ያ ችግር ይላቀቃል ሚል ሐሳብ ነው እሳቸው ደግሞ አልহামዱሊላህ ሪል ስቴት አላቸው አላሁ አክበር ከኢትዮጵያ ሀብታሞች ወይ ሚሊዮነሮች አንድ ናቸው አላሁ አክበር ገና ከመግባታቸው በሪል ስቴት ላይ ለመስጊድ ምን ቦታ ሰጥቷል አልহামዱሊላህ ገባ እንግዲህ ይሄ ደስ ይላል ገባ በጣም ደስ የሚልና እንትን ነው እንደገና ደግሞ ሁለተኛ ነገር ምንድነው እዚህ ጋር እንዲህ አይነት ሰው ዲን መግባቱ በእኛ ሸሪዓ በጣም ትልቅ ቦታ አለው ገባ ለምሳሌ አሁን እና አባ ሱፊያን አክሪማ ወሊድ ኻሊድ ወሊድ እስልምና በገቡበት ሰዓት የነሱ መግባትና ትላልቅ ሰዎች የሚታወቁ ሰዎች እስልምና መግባትና አንድ ተራሶ እስልምና መግባት አንድ አይደለም ሱብሃንአላህ አዎ ለምንድነው ለምሳሌ አሁን አቡ ሱፊያን ነብያችንን ከመካ ያወጣው እሱ ነው በሱ ሰበብ ዓለም አገሩን ለቆ ወደ መዲና ገብቷል አላሁ አክበር እንደዛ ብቻ አይደለም ከመካም ደግሞ መዲና ላይ እዛ ሄጄ አጠፋቻለሁ ብሎ ሄዶ አልተመቸለትም ግን ነብያችን ሙስሊሞች አላህ እንትኑን የነሱ አርጎ መካ ሲመጡ አቡ ሱፊያን የአገሪቱ መንግስት ነበር ተሸንፈው እጅ ከሰጠ በኋላ በግድ በቃ ሳይወድ ራሱን ለማትረፍ እስላም የሆነበት ጊዜ ያለ ገባ ያ ለጥቅም ነው የገባው ገባ የሱ መግባት ደግሞ ሺዎች ከሱ በኋላ ተከትሎ እስልምና እንዲገቡ አድርገዋል ያልኩት ለሱ ነው ገባ እሱ አሁን መግባት አንድ ሰው ነው ግን ከሱ በኋላ መላይን الناس يدخلون الى هذا الدين افواجا بارك الله فيك ስለዚህ እንደዚህ አይነት ሰው በጣም ትልቅ ቦታ ያለውና እዛም ጀነራል ከነበለ እዚህም ደግሞ ጀነራል የሚሆንበት ስታይል ነው እስልምና አስቀመጠው እንግዲህ ወንድማችን ማሻአላህ ተባረከላህ አላህ ይወፍቀ አላህ ተባቱን ይስጥህና ኢንሻአላህ ተዓላ ካሁን በኋላ ደግሞ ወንድሞችን እንደምጠራና ለሌላው አርአያ እንደምትሆን ተስፋ አለን ኢንሻአላህ ተዓላ እኛም እንግዲህ ደስተኛ ነን هذا ما تيسر ኢላሁ ሌላ የምትጨምር ነገር ካለ ለወንድሞች
በእውነት ጥያቄ የምጠይቅ ማለት ነው። እንደዚህ አይነት የህብረተሰቡ ፌስ የሆነ ሰው ወደዚህ ወደ ተውባ ሲመለስ እኛ እንዴት ነው መቀበል ያለብን? አብሶ የሙስሊሙ ኡማ አንድ በተጨማሪ ደግሞ እኛ የመካ ሰዎች ዱፋችን ነው። እዚህ ዱፋችን ምን አይነት እንክብካቤ ልናደርግለት ይገባል? ምን አይነት ደስታስ ተሰምቶሃል ወይስ ደግሞ ሊሰማን ይገባል የምትላለን? በእውነቱ ከወንድማችን መሐመድ ጠዊል መምጣትን ተከትሎ ትናንትና በሚዲያዎች ስንከታተል የነበረው ሁኔታ በጣም የሚያስደስት ነገር ነው። መላው ባይባልም እንግዲህ ከፊሉ ሰው ሀገር እንደመሆናችን እዛ ኤርፖርት ድረስ ደርሶ ሄዶ የተደረገለት ቀበበል በጣም ደስ የሚልና የሚያስደስት ነው። መሆንም ያለበት ይህ ነው። ከዚህም በላይ ቢቻል በጣም ደስ ይላል። ምክንያቱም እኛ እንደ መካ ነዋሪዎች ተውባ አድርገው በአዲስ ህይወት ወደ መካ የመጡት ይቅርና ሌላው አይዲ ሙስሊም እንኳን ሲመጥ ልናቀርብላቸው ልናደርግላቸው የሚገባን ቅብብል የተለየ መሆን አለበት። ምክንያቱም ضيوف الرحمن ናቸው፣ የአላህ እንግዳ ናቸው። ለንግድ ለቢዝነስ አይደለም የሚመጡት፣ ለዑምራ ለሐጅ ነው የሚመጡት። በህይወት አንድ ጊዜ የሚመጡ እንግዶች ሊኖሩ ይችላሉ፣ መንገድ ማያውቁ። እኛ እናስፈልጋቸዋለን። የኛ ቅብብል ወሳኝ ነው። ወጣቱ ደግሞ የሚያስፈልገውን ቅብብል አድርጓል። በትናንትናው ቀን በጣም ደስ የሚል ቅብብል በጣም ይቀጥላልም። ደግሞ መሐመድ ጠዊል በጣም ቅብብልም ይደረግለታል፣ ጥሪም ይደረግለታል። ዚያራውም እስካሁንም ድረስ እየቀጠለ ነው። አሁን ገና ይሄው የኡምራ ስነ ስርዓታቸውን መጨረሳቸው ነው። ወደ ሆቴል ሲመለሱ እንግዲህ እንግዳ እየጎረፈ ዚያራ ያደርግለታል። ይሄ የኢስላም ስነ ምግባራችን ነው። ከየትም ዓለም የሚመጡ ሙስሊሞች አይደለም ቋንቋችን ወንድማችን ከሀገራችን የሚመጣ ሌላ ሰው የሌለው ቀርቶ ከሌላ ከዓለም ክፍል እንኳን ቢመጣ እኛ እዚህ መካ ውስጥ ሆነን የሚያስፈልገውን ማድረግ መቀበል ማስተናገድ የኛ ያንዳንዳችን ኃላፊነታችን እሱ ቀርቶ ማለት ነው። እና የሱ ሲሆን ደግሞ በጣም ይለያል። አንድ ነገር ወደ ተውባ ወደ አላህ የመጣ ሰው ነው። ሁለተኛ ነገር ወገናችን ነው። በቋንቋም በምኑም በባህሉም እኛን እንጂ ሌላ ሰው አያውቅም። ስለዚህ ልናደርግለት የሚገባው ቅብብል ከዚህም የበለጠ ነው፣ ከዚህ የላቀ መሆን አለበት። እሱም ደግሞ ለወንድሞቹ ለጓደኞቹ ትልቅ ተምሳሌት ነው የሆነው። ዳዕዋ የጀመረው እሱ ዛሬ እዚህ በመምጣት ሳይሆን ትናንትና ኢቢኤስ ላይ ሰይፉ ሾው ባደረገለት ኢንተርቪው አይተ ከሆነ ያኔ ነው እሱ ለዓለም ዳዕዋ ያደረገው። ቁርአን መመሪያችን መሆን እንዳለበት፣ ህይወታችን በቁርአን ማማር እንዳለበት፣ ትክክለኛ መሐመድ ማለት ደግሞ በስም ብቻ ሳይሆን በተግባር ተውባ በማድረግ መሆን እንዳለበት ያኔ ነው ያስመሰከረው። ያኔ ነው ለኡማው ዳዕዋ ያደረገው። እና ይሄን ደግሞ አላህ ጽናቱን እንዲሰጠው ለኛም እንዲሰጠን ለቀሩትም ደግሞ ተውባ እንዲወፍቃቸው አላህን እንማጸናለን። መጪዋችን ደግሞ ከ3-4 ቀን በኋላ የሚመጣው ታላቁ የወርሃ ረመዳን የሙስሊሙ ኡማ ይቀበላል። ይህን በተመለከተ እንግዲህ ወንድሞች ኡስታዝ ሙባረክና ኡስታዝ አብዱልዋሊም ለኡማው የሚያስተላልፉት መልእክት ካለ እኔ በመጀመሪያ አላህ ያድርሰን፣ አላህ በረመዳን ውስጥ ደግሞ ይወፍቀን ለኸይር ስራ እላለሁ። በመቀጠል ደግሞ ወንድሞች አጠር ያለ መልእክት የሚያስተላልፉት ካለ ለነሱ እድሉን እሰጣለሁ። ጀዛከላ ኸይር። መሐመድ ጠዊል ሲባል እንግዲህ ከዚህ በፊት አንዳንድ ሰው እንደሚመስላቸው መሐመድ ጠዊል ራስታውን በፀጉሩ ስታይ የማይሰግድ ሰው እስልምና የማያውቅ ሰው ይመስላቸዋል። ግን እሱ የሚገርመ ሰላት አንድ ቀን አልፎኛል አላቅም አለ። የሚገርመ እንደው ሰላት ዋጅቡን ቀርቶ ቅያም ላይ ነው የሚሰግደው። ማሻአላህ። ሁለተኛ ደግሞ ምንድነው ቄራ መስጂድ የሚባል ለመጀመሪያ ጊዜ መሮሃ የሰራው እሱ ነው። አሁን ፉሉዋ ማለቴ ነው። ፉሉዋ አሁን እሱ ለመጀመሪያ ጊዜ የሰራው ሰው እሱ ነው። እንትን ላምባዎቹ ሲቃጠል እሱ ነው የሚቀየረው። ለዘበኛ ደሞዝ ይከፍልለታል በየወሩ ማለት ነው። የሚገርም አንድ ቀን እሱ ይሄ ራስታ ከእስልምና ወደ ኋላ አስቀረኝ፣ ወደ ሙስሊሞች እንዳይጠጋ ያደረገኝ አንዱ እሱ ነው ብሎ አንድ ቀን ጁማ ሲሄድ ምንጣፍ ይዞ መጨረሻ ላይ ኢማሙ ኹጥባ ሲጀምር ነው የሚመጣው። ለምን ይሄንን ጸጉሩን አይቶ ሰው ደስ አሁን ለዛ እሱ ያፋዋል ወደ ኋላ ይቀርና ኹጥባ ሲጀምር ነው የሚመጣው። አንድ ቀን እሱ ሲነግረኝ ኹጥባ ሲጀምር መጥቼ ልክ እንደተቀመጥኩት ኢማሙ ኹጥባ ጀምሮ ሌላ ፕሮግራም ነው የያዘው።
አይቶኝ ፕሮግራም ኦሬዲ ወደ እኔ ቀየራል ጸጉር ማሳደግ እንደ ሴቶች ምናምን ብሎ ኹጥባው ያዘን ለዛ ብሎ የመጣውን ፕሮግራም ቀይሮ ወደ እኔ እና አፈርኩኝ አለ አሁንም ደግሞ ሰላቱ ሲጨርስ ልክ አሰላሙ አለይኩም ኢማም እንዳለው ሸሸሁኝና ስወጣ በሩ ላይ ስደርስ ልክ ይሄ እንደዚህ አይነቱን ነው ብሎ በእጁ መሻረት ተደረገለትና እና ምንድነው እሱም ቀንና ሌሊት የሚያስበው እኔ በዚህ ጸጉር ብሞት ማን ነው የሚቀብረኝ ማን ነው ጀናዛዬን የሚያጥብሰው ብዬ ቀንና ሌሊት ሳስብ ነበርኩኝ ትልቅ ሐሳብ የሆነብኝ እሱ ነው አሁን ደግሞ ትልቅ ደስታ ተሰምቶኛል የሚለው ያው እንደምታዩት ዛሬ ማሻአላህ ራሱ ማሻአላህ ጀዛኩሙላህ ኸይር ሰላም አለይኩም ወራህመቱላሂ እንግዲህ መሐመድ ጠዊል በጣም እንወድሃለን እናከብረሃለን ባለፈውም ዘመናት መስራት ያለብህን ሰርተሃል ለኡማው እንግዲህ ካሁን በኋላ ደግሞ ካንተ ምን ጠብቀው ለኢስላም የምታበረክታቸውን ነገራቶች በዳዕዋ ዘርፉ የምትቆመውን እንዲሁም መሳጅዶች መዳሪሶች እኛ ሀገር እንደሚታወቀው የሚፈልጉት ነገር አለና አንተ ደግሞ በዱንያም አላህ የሰጠህነህ በእውቀቱም በተውባውም ደግሞ ወደ አላህ መንገድ አላህ ደግሞ የሚወደውን ነው ለዚህ የሚያበቃው አላህ ስለሚወደህ መርጦ ከጓደኞችህ መሃል አንተን ለዚህ ለሚወዳት ምድርም አብቅቶሃል ይሄ የመጀመሪያ እንጂ የመጨረሻህ እንደማይሆን ደግሞ ተስፋ እናደርጋለን አላህ ይወፍቅህ በመጨረሻም ኡስታዝ ሙባረክ የሚሉት ነገር አለ አዎ እኔ በጣም ደስተኛ ነኝ ኦሬዲ ከትላንትና ጀምሮ እሱን ካየው ጊዜ ጀምሮ በጣም ወላሂ እንዴት ብዬ ያኒ ማ እንዲ ወስፍ ባረከላሁ ፊክ ለምን እውነቱን ለመናገር ልጅ ሆኜ ሙዚቃ አላዳምጥም ነበር ባዳምጥም ራሱ ክላሲካሉ ነው እንጂ ሙዚቃውን ማለት አልችልም እንደ ሰው አላፈዘም ሙዚቃውን ግን የሱ ሙዚቃ እንዴት እንደገባ እንጃ والله ስለዚህ በጣም እንወደዋለን እናከብረዋለን እንደው አላህ ዱዓችን ተቀብሎ የኡማውን ዱዓ ተቀብሎ ወደዚህ መምጣቱ የበለጠ እሱን እንድንከተልና እንድንወደው አደረገው አላህ Subhanahu ስለዚህ መጨረሻ ላይ ለአርቲስቶች ማሳየት መልክቶች አሉ አርት የተከበረ ስራ ነው አርት እንደ አርትነቱ ማለት ነው አንዳንድ ሰው አርትን እንደ حرام እንደ አንዳንድ ነገር ሊወስድ ይችላል ይሄ ተስጦ ነው በነብያችን ዘመንም ሻኢሮች አሉ ሻኢር ማለት እኮ ነው ገጣሚ ማለት እኮ ነው ይሄ ከሺ አንድ ነው የሚገኘው በጣም ትልቅ ሞያ የተከበረ ሞያ ነው ገባችሁ ስለዚህ ነብያችን አለይሂ ሰላም ከተቡክ ገዝዋ ሲመለሱ ጠቅላላ አረቦች ከየቦታ የመጡ ነብያችን ጋር እስልምናን እንትን ይሉ ነበር በዛን ጊዜ እሳቸው አይናገሩም ኸጢብ አላቸው ተናጋሪ ገጣሚ አላቸው ለምን አረቦች ሲመጡ መጀመሪያ ንግግር ሲጀመር በኸጢብ ነው የሚጀምረው من خطيب القوم ማን ነው ተናጋሪ ይባላል ያ ተናጋሪ ለነብያችን መልእክት ያሳልፍ ከህዝቡ ወኪል ሆኖ ማለት ነው በሁለተኛ ደረጃ ማን ነው የናንተ ገጣሚ ይባላል እሱ ነው የሚናገረው ለምን እሱ ነው ተናገረው ነገሩን መልእክቱን በቀላሉ ማድረስ የሚችለው ገጣሚ ጨላ ነው ሻኢር ብቻ ነው ባረከላሁ ፊኩም طيب نمشي بارك الله فيك ስለዚህ ሻኢር ማለት ገጣሚ ማለት አርቲስት ማለት በጣም ትልቅ ቦታ ያለው ሰው ነው በእስልምና ራሱ ባረከላሁ لذلك አንዳንድ ቁረይሾች ነብያችን ይሳደቡ ነበር በግጥም መልክ ማለት ነው ነብያችን ሐሳን ኢብኑ ሳቢት የሚባል ትልቅ ሻኢር አላቸው رد عليهم يا حسان መልስላቸው በላቸው አንዳንድ ጊዜ እንደምን ይከሰታል ያ ነብያችን እኔ እላቸዋለሁ እሰራላቸዋለሁ ኃይለኛ መልስ ሰጣቸዋለሁ ግን አንተ ከነሱ ነው እነሱም ቁረይሾች ናቸው የነሱን ጎሳ ከሰደብኩኝ እንግዲህ መሰዳደብ ነው ገባ እዚህ ጋር ከነካዋቸው አንተንም ነካው ማለት ነው አይ አንተን አለ ይሄ ሻኢር ገጣሚ አንተን ሪፈረንስ ማን እንደሆነ ጸጉር ከውሃ እንደሚወጣ ድምጽ አለው እንደ የለውም እንደዛ አንተን አወጣለሁ ሌላን ደግሞ እነፋለሁ አላቸው ስለዚህ አርት ትልቅ ነገር ነው ስለዚህ አርቲስቶች ወደ እስልምና ከመጡ ሴፍቲያቸው አይወርድም በል ይነሳል ብዙ ስራ ለኡማው መስራት ይችላሉ እንግዲህ ወደ እንዲመለሱ ተስፋ እናደርጋለን هذا ما تسيرده وبالله التوفيق والسلام عليكم ورحمه الله وبركاته جزاكم الله وعليكم السلام ورحمه الله وبركاته እንግዲህ የምትከታተሉ የነበረው የሃሩን ቲዩብ ታዳሚያን ይሄን ይመስላል ከመሐመድ ጠዊል ጋር ያደረግነው ቆይታ እዚህ ጋር ደግሞ ሀጂ ዑመር ታላቁ ለሱም ደግሞ ጥሩ አስተዋጽኦ ብዙ አስተዋጽኦ ሲያደርጉ የነበሩ ናቸው በአላህ ስም ጀዛቸውን አላህ ይክፈል እንላለን
ሁላችሁንም እንወዳችኋለን። አላህ በጥሩ በዳዕዋ ሰበሰበን። አልহামዱሊላህ ረቢል ዓለሚን። ይሄ እንግዲህ ትልቅ እና በጣም የሚያስደስት ወሳኝ የሆነ መገናኘት ነው። እዚህ የተሰበሰብነው የተገናኘ ነው። እንግዲህ ያው እንግዶችም ሆቴል ስለሚጠብቁት ወደ ሆቴል እያቀናን እንገኛለን። የዚያራ ፕሮግራም ስላለበት እንግዲህ መልሰን እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። በዚሁ እናበቃለን። ሃሩን ቲዩቦች እንወዳችኋለን። ቪዲዮውን ደግሞ ሃሩን ቲዩብ እኔ ለምንድን ነው እንትን የማያደርጉኝ? ምንድን ነው የሚደረገው? ምን ለምን እዚህ ላይ አያወጡኝም? ይሄ የተከበረና የተወደደ ይሄ አድማጮችን ሳይሆን ታዲያ አድሚኖችን ነው እንትን ማለት የነበረበት። ለማንኛውም ሃሩን ቲዩቦች እንወዳችኋለን። ቪዲዮውን ሼር አድርጉት። ይሄ ትልቅ ዳዋ ነው። ለኡማው ዳዋው እንዲደርስ የበኩላችሁን እንድትጫወቱ ሼር በማድረግ ላይክ በማድረግ ይሄን ቪዲዮ እንድታባዙት ከወዲሁ በአላህ ስም እንጠይቃችኋለን። እንግዲህ ይሄ ጣፋጭና ልዩ በእውነቱ ታላቅ ወንድማችን መሐመድ ጠዊልን አቀባበል ያደረግንበት ፕሮግራም አልተጠናቀቀም። ኦሬዲ ይቀጥላል። ሆኖም ግን እንግዶች ስለሚጠብቁት ወደ ሆቴል መመለስ ግድ ሆኖበት ወደዛው እያመራን ነው። እንግዲህ ቆይታችሁ ከኛው ጋር ይሁን ኢንሻአላህ። ወደፊትም እንዲሁ ከሱ ጋር ቆይታ ምናደርግ ይሆናል። ኡስታዝ ሙባረክ ደግሞ መጨረሻ ላይ የሚሉት ካላቸው ለሳቸው እሰጣለሁ። ከኔ በኩል ወንድማችሁ አህመድ አልአሩሲ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወንድሞቼ ታላቆቼ በእውነቱ ከሆነ ኢንሻአላህ ተዓላ እንደዚህ ዳዕዋን ዲንን ስትከታተሉ ሚዲያን ወደ ዳዕዋ ስትጠቀሙ በጣም ደስ የሚል ነገር ነው። አላህ እንግዲህ ከናንተ ይወደድ ኢንሻአላህ ተዓላ። ሃሩን ቲዩብ በዚሁ ከወዲሁ እናመሰግናለን ለማለት እንወዳለን። ለምን በትንሽ ጊዜ ስራ ጀምሮ በጣም ኃይለኛ ስራ ለህዝቡ አስተዋጽኦ እያደረገ ያለ ሚዲያ ነው። ይሄ ሚዲያ ሁሉም ሰው በሚችል ሼር ማድረግና የበኩሉን መወጣት እንዳለበት ነው ኢንሻአላህ ተዓላ። ወንድማችሁ ሙባረክ አልአሩሲ ነኝ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፊ አማኒላህ